ይስጥልን ሐሪ ዳሰሳን ይዘን ቀርበናል። ዓለም የፈረንጆቹን ገና ለማክበር ዋዜማው ላይ ደፋ ቀና በሚልበት ጊዜ ቬንዙዌላውያን ተረጋግተው በዓላቸውን ለማክበር አልታደሉም። ከመቼው ጦርነት ተከፈተብን ብለው ስጋት ላይ ናቸው። ወደ ጦርነት ሊያስገቡን ነው ያሏቸውን ዶናልድ ትራምፕና አሜሪካን በመቃወም ጎዳናዎችን አጥለቅልቀዋል። ውጥረቱ ከካራካስ አልፎ በተባበሩት መንግስታት መቀመጫ ኒውዮርክ ማስተጋብቷል። በተመድ የቬንዙዌላ አምባሳደር የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ አሜሪካ የነዳጅ ጫኝ መርከቦችን ማገቷን ተከትሎ ከቅሚያና ከባህር ላይ ውንብድና የሚተናነስ አይደለም በማለት ወንጅለዋታል። እንደተባለው ከሆነ ዋሽንግተን 2 የቬንዙዌላ ነዳጅ ጫኝ መርከቦችን እንዳይንቀሳቀሱ ይዛቸዋለች። የጸጥታው ምክር ቤትም በዚሁ ጉዳይ ላይ ለመምከር በሚል ነው አስቸኳይ ስብሰባውን የጠራው። መርከቦቹ የተያዙት ከሳምንት በፊት ሲሆን ሌላ ሶስተኛ መርከብ ለመያዝም ዝታለች አሜሪካ። የዚህ ሁሉ መነሻ ዶናልድ ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የአደንዛዥ ዕፅ ዝውውርን ይመራሉ፣ የወንበዴ ቡድኖችም በማናለብኝነት ይፋልላሉ ካሉ በኋላ ነው። ብዙዎች የትራምፕን ወቀሳ ሊበሏት ያሰቧትን አሞራ ይሏታል ጅግራ ከሚለው አባባል ጋር አመሳስለውታል። የተከበራችሁ አድማጮቻችን፣ የዛሬው ርዕሰ ጉዳያችን እዚህ ላይ ትኩረቱን ያደርጋል። አብራችሁን ቆዩ። በአሜሪካና በቬንዙዌላ መካከል ተፈጥሮ የነበረው መካረር ጫፍ ላይ እየደረሰ ይመስላል። ዶናልድ ትራምፕ የአደንዛዥ ዕፅ አዘዋዋሪዎችን ያሰማራሉ ያሏቸውን ኒኮላስ ማዱሮን ለማስወገድ መቋመጣቸው ሲነገር ሰንብቷል። አሁን ላይ ይህ እውነት መሆኑ የሚያረጋግጥ አንድ እርምጃ ተራምደዋል ትራምፕ። ባለፈው ሳምንት ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ወደ ቬንዙዌላ እንዳይገቡና ከቬንዙዌላም እንዳይወጡ በፓሲፊክና በካሪቢያን ባህር እንዲከበቡ ጦራቸውን አዘዋል። በትዕዛዙ መሰረት 2 መርከቦች ከነጫኑት ነዳጅ የተያዙ ሲሆን ትራምፕ ነዳጃቸውን እንደሚወርሱ፣ አስፈላጊ ከሆነ ደግሞ መርከቦቹንም ለራሳቸው እንደሚያስቀሯቸው አሊያም ደግሞ እንደሚሸጧቸው ዝተዋል። ይህን ነው በተመድ ጸጥታው ምክር ቤት ከባህር ላይ ውንብድና ለይተን አናየውም በማለት የካራካሱ ተወካይ የተናገሩት። ክሱን ጆሮ ዳባ ልበስ ያለችው አሜሪካ በፓሲፊክና በካሪቢያን ባህር ላይ የነበራትን የወታደር መጠን ወደ 15000 ከፍ አድርጋለች። ከዚህ በተጨማሪ ወታደራዊና አውሮፕላን ተሸካሚ መርከቦችን ወደ አካባቢው መላኳን ቢቢሲ ዘግቧል። ይህም በጎርጎሮሳውያኑ የዘመን አቆጣጠር 1989 አሜሪካ ፓናማን ከወረረች በኋላ ወደ ካሪቢያን የላከችው ከፍተኛው የጦር ኃይል ነው ተብሏል። ይህ የዶናልድ ትራምፕ ትዕዛዝ ዋነኛ ዓላማ የፌንታኒልና ኮኬይን የተባሉ እጾች ወደ አሜሪካ እንዳይገቡ ለመግታት መሆኑ ነው የተጠቀሰው። ከዚህ ጋር በተያያዘ አሜሪካ አደንዛዥ ዕፅ ያዘዋውራሉ ባለቻቸው ከ20 በላይ መርከቦች ላይ ወታደራዊ እርምጃ በመውሰድ 100 የሚሆኑ ሰዎችን ገድላለች። ቬንዙዌላ ይህንና አጠቃላይ የአሜሪካን ተግባር በማስመልከት በተባበሩት መንግስታት አምባሳደሯ ሳሙኤል ሞንዳካ አማካኝነት ቬንዙዌላውያን አገራቸውን ለቀው እንዲወጡና እንዲያስረክቡ በሚጠይቅ እንዲሁም ከዓለም አቀፍ ሕግ ውጪ በሚንቀሳቀስ ኃይል ፊት ነን በማለት አሜሪካን ከሰዋል። የዶናልድ ትራምፕ አስተዳደር በካሪቢያን ባህር ላይ ምንም ስልጣን የለውም ያሉት ሞንካዳ ስለ ዝርፊያ፣ ምዝበራና ቬንዙዌላን መልሶ በቅኝ ስለ መግዛት ነው እያወራን ያለ ነው ሲሉ ንብረትነቱ የአገራቸው ስለሆነውና ስለተያዘው ነዳጅ አውርተዋል። የአሜሪካው አምባሳደር ማይክል ዋልትስ በበኩላቸው አገራቸው ኒኮላስ ማዱሮን የቬንዙዌላ ሕጋዊ መሪ አድርጋ አታውቅም በማለት ምላሽ ሰጥተዋል። ለማዱሮ የቬንዙዌላን ነዳጅ እንዲሸጡ መፍቀድ ለሚያቀርቧቸው የሐሰት የስልጣን ጥያቄዎችና ሽብርተኝነት ተግባራቸው አቅም ይሰጣቸዋል በማለት ተናግረዋል። በሌላ በኩል አሜሪካን በአይነ ቁራኛ የሚከታተሉት ሩሲያና ቻይና ዋሽንግተንን በጉልበተኛነትና በወራሪነት ከሰዋል። የሩሲያ አምባሳደር ቫሲሊ ኔቤንዚያ እንደተናገሩት አሜሪካ በካሪቢያን ባህር ላይ የሲቪል መርከቦችን በህገወጥ መንገድ እያወደመች ነው፣ ሌሎች ሀገራትም ቀጣይ ሰለባ ሊሆኑ እንደሚችሉ ልብ ሊባል ይገባል በማለት ማስጠንቀቂያ ያዘል መልእክት አስተላልፈዋል። የቻይና መልእክተኛ ሰንሌ በበኩላቸው አሜሪካ ተያያዥ የሆኑ እርምጃዎችን በአስቸኳይ እንድታቆምና ውጥረቱ እንዳይባባስ ጥሪ አቅርበዋል። ከዋይት ሀውስ የወጡ መረጃዎች እንደሚያመለክቱት አሜሪካ የማንንም ስጋት፣ ማስጠንቀቂያ ወይም ፍራቻ ከመጤፍ አልቆጠረችውም። የቬንዙዌላን ነዳጅ በመለየት እንዲይዝ ለሰራዊቱ ትዕዛዝ ተላልፎለታል። ስማቸው ያልተጠቀሰ የአሜሪካ ባለስልጣን ለሮይተርስ እንደተናገሩት
ጦር ኃይሉ በመጪዎቹ 2 ወራት ሙሉ ትኩረቱን በቬንዙዌላ ነዳጅ ምርት ላይ እንዲያደርግ ትዕዛዝ ተላልፎለታል። ይህ ማለት አንድም የነዳጅ ምርት ጠብታ ከቬንዙዌላ እንዳይወጣና ወደዚያም እንዳይገባ የመጠበቅ ኃላፊነት ይወጣል። ድንገት የተገኙ ካሉም በቁጥጥሩ ስር ያደርጋቸዋል። ትራምፕ በካራካስ ላይ መውሰድ የፈለጉት እርምጃ ድብልቅ ማለትም ወታደራዊና ምጣኔ ሀብታዊ ጫና ሊሆን እንደሚችል የሚያመለክት መሆኑ ተነግሯል። ባለስልጣኑ ምንም እንኳን ወታደራዊ አማራጮች አሁንም ጠረጴዛ ላይ ያሉ ቢሆንም የዋይት ሀውስን ዓላማ ለማሳካት ቅድሚያ የሚሰጠው ማዕቀቦችን በማስፈጸም በኢኮኖሚው ላይ ጫና ማሳደር ነው ብለዋል። ኢኮኖሚያዊ ጫናው ምን ሊሆን ይችላል ለሚለው ጥያቄ እስከ ጥር ወር መጨረሻ ማለትም በፈረንጆቹ እስከ ጃንዋሪ መጨረሻ የማዱሮ መንግስት ወይም ቬንዙዌላ በአሜሪካ የሚቀርበውን ስምምነት ተግባራዊ ካላደረጉ የዋሽንግተን ጦር ኃይል መርከቦችን መቆጣጠሩን ይቀጥላል። አሁን ላይ 2 መርከቦችን የተቆጣጠረው ኃይል ቤላ 1 በመባል የሚታወቀውን መርከብ ለመቆጣጠር በመጠባበቅ ላይ ነው ተብሏል። ይህም የአገሪቱን ገቢ በከፍተኛ መጠን እንደሚያንኮታኩተው ይታመናል። የኢኮኖሚው ጫናው እንደተጠበቀ ሆኖ ፔንታጎን በትራምፕ ትዕዛዝ መሰረት ከ15000 በላይ ወታደሮችን፣ 1 አውሮፕላን ተሸካሚ መርከብ፣ 11 የጦር መርከቦችና ከ10 በላይ F-35 ተዋጊ አውሮፕላኖችን አሰማርቶ ቬንዙዌላን በቅርብ ርቀት በመከታተል ላይ ይገኛል። የተመድ ባለሙያዎች የአሜሪካን ድርጊት ህገወጥ ነው ብለውታል። ቬንዙዌላ በበኩሏ የአሜሪካ መንግስት በቀጠናው ስጋትን አርብቧል በማለት የይድረሱልኝ ጥሪ አስተላልፋለች። ክስተቱ የላቲን አሜሪካ ሀገራትንም ለ2 የከፈለ ሆኗል። ኮሎምቢያ አሜሪካ ለዓለም አቀፍ ህግ እንድትገዛ የጠየቀች ሲሆን አርጀንቲና፣ ፓናማና ቺሊ ከአሜሪካ ጎን ቆመዋል። ፕሬዚዳንት ትራምፕ ቬንዙዌላን አገራቸውን በአደንዛዥ ዕፅ እያጥለቀለቀች ነው በማለት በተደጋጋሚ መክሰሳቸውና የአደንዛዥ ዕፅ ማመላለሻ ናቸው ተብለው በተጠረጠሩ መርከቦች ላይ ጥቃት እንዲፈጸም አረንጓዴ ካርድ አሳይተዋል። ዓለም አዲስ ነገር በሚመኝበት የፈረንጆቹ አዲስ ዓመት ትራምፕ ሌላ ጦርነት ይከፍቱ ይሆን የሚለው የፖለቲካው መድረክ መነጋገሪያ ሆኗል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።